የሱዳን አማጺ ቡድን በሱዳን ውስጥ ቁልፍ የሆነችውን ከተማ መያዙን አስታወቀ። የጅቡቲ ፓርላማ የፕሬዝዳንት የዕድሜ ገደብን ለማንሳት የሚያስችል ውሳኔ አሳለፈም። የተፈናቃዮች የመመለስ ጉዳይ በስምምነቱ መሰረት ተቋማዊ መሆን አለበት ሲል ህወሓት ገለጸም። ሰላም ጤና ይስጥልኝ። የዕለቱ ዜናዎች ዋና ዋናዎች በማስቀደም ጀምሯል። አብራችን ቆዩ። የሱዳኑ አማጺ ቡድን በሱዳን ውስጥ ቁልፍ የሆነችውን ከተማ መያዙን አስታወቀም። የሱዳን የፈጣን ድጋፍ ኃይል የአልፋሻር ከተማ መቆጣጠሩን በመግለጽ የእርስ በርስ ጦርነቱ ትልቅ ለውጥ አምጥቷል ብሏል። ቡድኑ በማህበራዊ ሚዲያ ላይ በሰጠው መግለጫ ኤልፋሻርን ከሽብርተኛው ጦር ጋር ከተባበሩት ቅጥረኞችና ሚሊሻዎች እጅ መንጠቁን ተናግሯል። ሰራዊቱ እስካሁን ምንም አስተያየት አልሰጠም። ይህ የሆነው አማጺ ቡድኑ የሰራዊቱን 6ኛ ክፍል ዋና መስሪያ ቤት መያዙን ካወጀ በኋላ ነው። ግዙፍ ወታደራዊ ተሽከርካሪዎችን ማውደሙንና ወታደራዊ መሳሪያዎችን መውሰዱን ተናግሯል። የአካባቢ የጦር ኃይሎች ደጋፊዎች አርኤስኤፍ የጦር ኃይሎችን ሞራል ለማዳከም የሚዲያ ማዛባት ዘመቻ እያካሄደ ነው ሲል ከሷል። አርኤስኤፍ ባለፉት 18 ወራት ኤልፋሻርን በመክበብ የጦር ኃይሎች ቦታዎችና ሲቪሎችን በተደጋጋሚ ሲደበድብ መቆየቱ ይታወሳል። የአርኤስኤፍ ታጣቂዎች ለሳምንታት ከብዙ አቅጣጫዎች ወደ 6ኛው የእግረኛ ክፍል አዛዥ ጽሕፈት ቤት ለመቆጣጠር ያለማቋረጥ ውጊያ ማድረጋቸው ተገልጿል። የሰብአዊ መብት ተሟጋቾች ታጣቂ ቡድኑ ሆስፒታሎችና ትምህርት ቤቶችን አውድሟል፣ ንጹሐን ዜጎች በማሸበር ላይ ይገኛል በማለት ከሷል። በርካታ ነዋሪዎች በመሰብሰብም ሲያስፈራራቸውን የሚያሳዩ ምስሎች ወጥቷል። በተከበበችው ኤልፋሻር በመሆን ለአልጀዚራ ሲዘግብ የነበረው ጋዜጠኛ ሙአመር ኢብራሂም በታጣቂው እጅ ስር መውደቁን የሚያሳይ ምስል ተለቋል። የሳውዲ የአርኤስጂቲ ኩባንያ የጅቡቲን የታጁራ ወደብ ለማስተዳደር የ30 ዓመት ስምምነት ማጠናቀቁ ተሰማም። የሳውዲው የቀይ ሲ ጌትዌይ ተርሚናል ከጅቡቲ ወደቦችና ነጻ ዞኖች ባለስልጣናት ጋር የ30 ዓመት የቅናሽ ስምምነት ተፈራርሟል ተብሏል። ይህ የኢትዮጵያን ሰሜናዊ የንግድ መስመሮች የሚያገለግል ቁልፍ ተቋም የሆነውም ታጁራ ወደብን ለማንቀሳቀስና ለማልማት ነው ብሏል መረጃው። ስምምነቱ በመጋቢት ወር በሁለቱ ወገኖች መካከል በባህርና በሎጂስቲክ ዘርፎች ትብብር ለማጠናከር የተፈረመውን የማግባቢያ ስምምነት ተከትሎ ነው ሲል ማሪታይም ኤክስኪዩቲቭ.ኮም የተሰኘው የመረጃ ምንጭ ዘግቧል። ስምምነቱ በኢትዮጵያና በሰሜናዊ ጅቡቲ መካከል ባለብዙ ሞዴል ትራንስፖርት ግንኙነት ለመስፋፋት ከታቀደው እቅድ ጋር የሚቃረን ነው ተብሏል። የጅቡቲ ፓርላማ የፕሬዝዳንት የዕድሜ ገደብ ለማንሳት የሚያስችል ውሳኔ አሳለፈም። የጅቡቲ ፓርላማ እሁድ ዕለት የፕሬዝዳንታዊ የዕድሜ ገደብን ለማንሳት በሙሉ ድምፅ መወሰኑን አልጀዚራ ዘግበዋል። ይህ የፕሬዝዳንት ኢስማኤል ኦመር ጊሌ ለ6ኛ ጊዜ እንዲወዳደሩ መንገድ የሚከፍት ነው ተብሏል። የጅቡቲ ህገ መንግስት እንደሚያሳየው የ77 ዓመት ኦመር ጊሌ ከ75 ዓመት በኋላ ለስልጣን መወዳደር ይከለክላቸው ነበር። ይህም የ77 ዓመቱ ጊሌ በሚያዝያ ወር 2026 በሚካሄደው ቀጣይ ምርጫ እንዳይወዳደሩ ያግዳል። 75 ዓመት የነበረውን የጊዜ ገደብ አሁን ተነስቶ ኡመር ጊሌን እንዲወዳደሩ እድል ፈጥሯል። የዕድሜ ገደቡን ለማስወገድ የተደረገው ማሻሻያ እሁድ ዕለት በተገኙት 65 የፓርላማ አባላት በሙሉ ተደግፏል ሲል አፈ ጉባኤ ዴሊታ መሐመድ ዴሊታ ለኤኤፍፒ ተናግሯል። ፕሬዝደንቱ ውሳኔውን ማጽደቅ ወይም ህዝብ ውሳኔ መጥራት ይችላሉ ብሏል። ዴሊታ እንደተናገሩት የህገ መንግስቱ ለውጥ በችግር በተሞላበት አካባቢ በአፍሪካ ቀንድ በሶማሊያ ኢትዮጵያና ኤርትራ መካከል ያለውን ያለመረጋጋት ለማረጋገጥ አስፈላጊ ነበር ብሏል። ከ80 በመቶ በላይ የሚሆነው ህዝብ ይህንን ይደግፋል ብዬ አስባለሁ ብሏል። ፕሬዝዳንት ጊሌ ውሳኔው ለ4 አስርት ዓመታትን በስልጣን ያሳለፉት የኡጋንዳው ዮዌሪ ሙሴቬኒና 27 ዓመታትን ያስቆጠሩት የኤርትራው ኢሳያስ አፈወርቅን ተከትሎም ለረጅም ዓመታት በስልጣን የቆዩ መሪ ያደርጋቸዋል። የመኒ ኢትዮጵያዊቷ ሞዴል ከ5 ዓመታት እስር በኋላ ተለቀቀች። የየመን ሁቲ አማጺ ለ5 ዓመታት በእስር ላይ ያቆዩት የመኒ ኢትዮጵያዊት ሞዴል
ኢንቲሳር ኤልሐሜዲን መለቀቋን ጠበቃውና የጸጥታ ምንጮች መናገራቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። ከኢትዮጵያዊት እናትና ከየመናዊ አባት የተወለደችው የ23 ዓመቷ ኢንቲሳር ኤልሐማዲ የካቲት 2013 ዓ.ም በሰንዓ ከተማ ለፎቶ ቀረጻ እየሄደች ሳለ ነበር በቁጥጥር ስር የዋለችው። ሞዴሏ በወቅቱ አደንዛዥ እጽ በመጠቀምና ከጋብቻ ውጭ የጾታ ግንኙነት በመፈጸም ወንጀል ክስ ቀርቦባት ለ5 ዓመታት ማረሚያ ቤት እንድትወርድ የተፈረደባት ሲሆን በጠበቃዋና በሰብአዊ መብት ተሟጋቾች ቡድኖች ክሶቹ ሐሰት መሆናቸውና የሴቶቹን ነጻነት ላይ የተቃጣ ነው ሲሉ ተቃውመዋል። ጠበቃዋ ካሊድ አልካማል ኢንቲሳር አልሐምዲ ትናንት ምሽት ከእስር ተለቃ ቤቷ ገብታለች ሲል ለኤኤፍፒ ተናግሯል። አክሎም ኢንቲሳር በተለያዩ በሽታዎች ስትሰቃይ የነበረ ሲሆን የደረሰባት ኢፍትሐዊነትም የነበረችበትን ሁኔታ አባብሶት ነበር። የሰብአዊ መብት ተሟጋቾች ቡድኖች ኢንቲሳር በ2013 ዓ.ም ራሷን የማጥፋት ሙከራ አድርጋ እንደነበር በወቅቱ ገልጿል። የተፈናቃዮችን የመመለስ ጉዳይ በስምምነቱ መሰረት ተቋማዊ መሆን አለበት ሲል ህወሓት ገለጸ። በህዝቡ ቤት ሰብሮ የገቡት ወራሪዎችና አሰፋሪዎች ማስወጣት በተፈረሙት ስምምነት መሰረት የኢትዮጵያ መንግስት ግዴታውን እንዲወጣ ጥሪ አቅርበዋል። ህወሓት የትግራይ ህዝብን ሞትና ስቃይን፣ የፖለቲካ ማጭበርበርን መቆም አለበት ሲል የፕሪቶሪያ ስምምነት ተግባራዊ እንዲሆን ባቀረበው መልእክት ጥሪ አቅርበዋል። የዘር ማጥፋት ጦርነትን ለማስቆምና የተፈናቀሉ ሰዎችን ወደ ቤታቸው ለመመለስ የተፈረመው የፕሪቶሪያ ስምምነት የኢትዮጵያ መንግስት ያለው የእምቢተኝነት አቋም ምክንያት ተግባራዊ አልሆነም ሲል ፓርቲው ከሷል። ሆኖም የኢትዮጵያ መንግስት ህወሓት መንግስት በሀገሪቱ ህዝብ ሞትና ስቃይ ላይ የፖለቲካ ሴራ እያካሄደ መሆኑን ተናግሯል። በዚህ ምክንያትም የኢትዮጵያ መንግስት ምዕራብ ትግራይን የወረሩትና የተቆጣጠሩትን ታጣቂዎች በፈቃደኝነት አሰማርቷል። በድፍረት በመድረኮች ላይ የትግራይን ህዝብ ለማሳሳት የወሰዱት ስትራቴጂ በትግራይ የተፈናቀሉ ሰዎችን ጉዳይ በሚገባ እየተሳካ መሆኑንና የብሔራዊ ክህደት ቡድን ለዚህ አሳሳች ስትራቴጂ ማዳበሪያ ሆኖ እያገለገለ መሆኑን በድፍረት ሲናገሩ ይሰማል ብሏል። ህወሓት ይህንን ያለው ትናንት የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳና የሰላም ሚኒስትሩ መሐመድ ኢድሪስ በሁመራ ከዞኑ አስተዳዳሪዎች ውይይት ካደረጉ በኋላ ነው። በውይይቱ ተፈናቃዮች በሚመለሱበት መንገድ ላይ ውይይት ያደረጉ ሲሆን በወቅቱ ተፈናቃዮች በሚመለሱበት መንገድ ላይ ውይይት ያደረጉ ሲሆን በዚህ ወር መመለስ እንደሚጀምሩ እየተገለጸ ይገኛል።